ኦያቡኑ እሳት ውስጥ ግባ ካለው ይገባል። የራስን ወንድም ግደል ካለው ያለምንም ማቅማማት ይገድላል። የጥቁሩ ዓለም ሳሙራዮች። የጃፓን ከተሞች በሌሊት ሲታዩ እጅግ ማራኪ ናቸው። በቶኪዮ ጎዳናዎች በተለይም በካቡኪቹ አውራ ጎዳናዎች ላይ የኔን መብራቶች ሲበሩ ከተማዋ የብርሃን ባህር ትመስላለች። ዝናብ ሲዘንብ ደግሞ በመንገዱ ላይ የሚያንጸባርቀው የቀለም ቅንብር የሰላምና የዘመናዊነት ተምሳሌት ሆና እንድትታይ ያደርጋታል። ጃፓን በዓለም የምትታወቀው በስነ ስርዓት፣ በሰላም፣ በቴክኖሎጂና በቼሪ ብሎሰም ውብ አበባዎቿ ነው። ነገር ግን ከዚህ አንጸባራቂና ሰላማዊ ገጽታ በስተጀርባ ለዘመናት የቆየ የራሱ የሆነ ጠንካራ ሕግ፣ ፍርድ ቤትና የደም ታሪክ ያለው ሌላ ሚስጥራዊ ዓለም አለ። ይህ ዓለም የያኩዛ ዓለም ይባላል። ያኩዛዎች እንደ አሜሪካ ወይም ጣሊያን ማፊያዎች በድብቅ የሚንቀሳቀሱ በጨለማ የሚያደቡ ተራ ወንጀለኞች አይደሉም። ታሪካቸው እጅግ ጥልቅና ከጃፓን ባህል ጋር የተሳሰረ ነው። ወደ 17ኛው መቶ ክፍለ ዘመን ጃፓን ስንመለስ ጦርነት አብቅቶ የሰላም ዘመን ሲመጣ ጌታ አልባ የሆኑና ስራ ያጡ ሮኒን የተባሉ ሳሙራዮች ጎዳና ላይ ቀሩ። ከነዚህ ጋር በመሆን በጎዳና ላይ ቁማር የሚጫወቱ ባኩቶና በየመንገዱ የሚነግዱ ቴኪያ የተባሉ የህብረተሰብ ክፍሎች ተፈጠሩ። እነዚህ ሰዎች በመንግስትና በህብረተሰቡ ሲገፉ የራሳቸውን ማህበረሰብ ፈጠሩ። የሳሙራዮችን የክብር ህግ ወይም ቡሺዶ ወደ ወንጀል ዓለም አምጥተው ያኩዛ የሚለውን የማይሰበር የጥቁር ዓለም መንግስት መሰረቱ። ዛሬ ላይ እነሱ በቢሮ ተቀምጠው የቢዝነስ ካርድ አሳትመው ጥቁር ሱፍ ለብሰው ህጋዊ በሚመስል መልኩ የሚንቀሳቀሱ ነገር ግን ከሸሚዛቸው ስር ሙሉ አካላቸውን የሸፈነ አስፈሪ የዘንዶ ንቅሳት ያላቸው የዘመናችን የጥቁር ዓለም ሳሙራዮች ናቸው። ይህ ሚስጥራዊና እጅግ የተደራጀ የወንጀል ዓለም እንዴት እንደተገነባና እስከ ዓለማችን ትልቁ የማፊያ ወንጀል እንዴት እንደደረሰ ለመረዳት የአንድን ሰው የህይወት ታሪክ፣ ያሳለፈውን አጓጊ ጉዞና ያሰለጠነውን አስፈሪ ጦር መመልከት ግድ ይለናል። ይህ ሰው ካኡዞ ታኦካ ይባላል። በጠላቶቹም ሆነ በወዳጆቹ ዘንድ የሚታወቀው ኩማ ወይም ድቡ በሚል ስሙ ነው። ካኡዞ ታኦካ የጃፓንን ትልቁን የያኩዛ ቡድን ያማጉቺ ጉሚን ከትንሽ የጎዳና ላይ ቡድንነት አንስቶ በዓለም ላይ ወደር ወደሌለው ግዙፍና በቢሊዮን ዶላሮች ወደሚንቀሳቀስ ኃይል የቀየረ የያኩዛዎች የአባቶች አባት ነው። የዚህ ድብ የህይወት ታሪክ የሚጀምረው እጅግ አሳዛኝና ጨለማ በሆነ መንገድ ነበር። ታኦካ የተወለደው በ1913 እንደ ኢሮፓያን አቆጣጠር በሺኮኩ በተባለች ደሴት ውስጥ በሚገኝ አንድ ደሃ መንደር ውስጥ ነው። ህይወት ገና ከመጀመሯ በፊት በሯን ዘጋችበት። ገና ከመወለዱ አባቱ ሲሞት፣ እናቱ ደግሞ እሱ የ4 ዓመት ልጅ እያለ ከዚህ ዓለም በሞት ተለየች። ወላጅ አልባ የሆነው ታኦካ በኮቤ ከተማ በሚገኙ ዘመዶቹ ዘንድ እያደገ ቢሆንም የልጅነት ህይወቱ በከባድ ድህነት፣ በረሃብና በጎዳና ላይ ጸብ የተሞላ ነበር። ትምህርት ቤት ገብቶ የነበረ ቢሆንም መምህራኖቹን በመቃወሙና ከሌሎች ተማሪዎች ጋር ሁል ጊዜ በመደባደቡ ትምህርቱን በለጋ ዕድሜው አቋረጠ። የኮቤ ከተማ ወደቦች፣ የመርከብ ጣቢያዎችና የጨለማ ጎዳናዎች ትክክለኛ ትምህርት ቤቶቹ ሆኑ። በዚያን ጊዜ ኮቤ የነጋዴዎች፣ የመርከበኞችና የባዘኑ ወጣቶች መሰብሰቢያ ነበረች። ታኦካ በጎዳና ላይ ጸብ እጅግ አደገኛና ጨካኝ ነበር። ገና በአፍላ የጉርምስና ዕድሜው ጠላቶቹን ሲጣላ እንደ ማንኛውም ሰው በቡጢ መምታት ብቻ ያረጋውም ነበር። ይልቁንም ጣቶቹን እንደ ጦር በመጠቀም ጠላቶቹን ፊታቸውን ይቧጭራል፣ አይኖቻቸውን ለማውጣትም ይሞክራል። በተገኘው አጋጣሚ ሁሉ ደረታቸውን ይቦጭቅ ነበር። ይህ የጎዳና ላይ እንስሳዊ ጭካኔው በጎዳናው ዓለም ኩማ ወይም ድቡ የሚል ስም አተረፈለት። ይህ የድብ ባህሪው በወቅቱ የያማጉቺ ጉማ ሁለተኛ መሪ የነበረውን ኖቡሩ ያማጉቺን ትኩረት ሳበው። ያማጉቺ ይህንን ምንም የሚያጣው ነገር የሌለውን ደፋርና ቁጡ ወጣት ጠርቶ
የቡድኑ አባል አደረገው። ወደ ያኩዛ ለመቀላቀል ግን ዝም ብሎ ሽጉጥ አንግቦ ወይም ሰይፍ ታጥቆ እንደመከተል አልነበረም። ታኦካ ይህንን የያኩዛ ጥብቅና ደም አፍሳሽ ሕግጋት ከራሱ አሳልፎ ለሚያሰለጥናቸው ወታደሮቹን አጥብቆ ያስተምርና ይተገብር ነበር። ታኦካ ቡድኑን የሚያሰለጥነው በወታደራዊ ካምፕ አልነበረም። ስልጠናው ሙሉ በሙሉ ስነ ልቦናዊና ባህላዊ ነበር። አንድ አባል ወደ ቡድኑ ሲቀላቀል ከባድ ስልጠናዎችንና ምስጢራዊ ስርዓቶችን ማለፍ አለበት። ከእነዚህም ውስጥ የመጀመሪያው ሳካዙኪ የተባለው የደም ትስስር ስነ ስርዓት ነው። ይህ ስርዓት በጨለማ ክፍል ውስጥ ባህላዊ የጃፓን መቅደስ ወይም ሽሪን ፊት ለፊት የሚካሄድ ነው። አዲስ የሚቀላቀል አባል ከመሪው ወይም ኦያቡን ማለት በጃፓንኛ አባት ማለት ነው፣ ከኦያቡኑ ጋር በአንድ ጽዋ መጠጥ ይጋራል። መጠጡን ከመጠጣታቸው በፊት ጽዋው ውስጥ ትንሽ ጨውና የአሳ ቅርፊት ይጨመራል። ይህ የህይወትን መራራነት ይወክላል። መጠጡ የደም ትስስርን ይወክላል። አንዴ ይህን መጠጥ ከጠጣ አዲሱ አባል ለኢያቡኑ ህይወቱን አሳልፎ የሰጠ ይሆናል። ከዚህ ሰከንድ ጀምሮ የገዛ ደም ቤተሰቦቹ ይረሳሉ። እውነተኛ ቤተሰቡ ያኩዛ ብቻ ይሆናል። ኦያቡኑ እሳት ውስጥ ግባ ካለው ይገባል። የራስህን ወንድም ግደል ካለው ያለምንም ማቅማማት ይገድላል። ይህ ትስስር ከተፈጠረ በኋላ ታኦካው በወታደሮች ውስጥ ያለውን ጽናትና ለህመም ያላቸውን ንቀት የሚያረጋግጥበት ሌላው ከባድ ፈተና ይቀጥላል። እሱም ኢሬዙሚ የተባለው የሙሉ አካላት ንቅሳት ነው። የያኩዛ ንቅሳት በዘመናዊ የኤሌክትሪክ ማሽን የሚሰራ አይደለም። ቴቦሪ በሚባል ጥንታዊና ባህላዊ መንገድ የቀርከሃ እንጨት ጫፍ ላይ የተሰኩ ስለታም መርፌዎችን በመጠቀም ቀለሙን በሰውነት ውስጥ በጥልቅ እየወጉ የሚያስገቡበት እጅግ አሰቃቂ ደም አፍሳሽ እና በመቶዎች የሚቆጠሩ ሰዓታትን የሚወስድ ሂደት ነው። ይህ ንቅሳት ከጀርባ እስከ ጭን፣ ከትከሻ እስከ እጅ አንጓ ድረስ ይሸፍናል። ስዕሎቹ የድራጎን፣ የነብር፣ የኮይ አሳ ወይም የድሮ ሳሙራይ ገጽታዎች ናቸው። አንድ አባል ይህንን የሲኦል ስቃይ ችሎ ንቅሳቱን ሲያጠናቅቅ እኔ ህመምን መቋቋም እችላለሁ፣ ሞትን አልፈራም፣ እናም ከማህበረሰቡ ተለይቼ የያኩዛን የህይወት ዘመን ቃል ኪዳን ተቀብያለሁ ማለቱ ነው። ታኦካም ራሱ ይህንን አሰቃቂ ሂደት አልፎ ጀርባው ላይ የሚያስፈራ ምስል ተነቅሶ ነበር። በዚህ እጅግ ጥብቅ በሆነው የያኩዛ ዓለም ውስጥ ደግሞ ስህተት በቀላል ይቅርታ አይታለፍም። ታኦካ ወታደሮቹን የሚያስተዳድርበትና ፍርሃትን የሚዘራበት ሌላ አስፈሪ ህግ ዩቢትሱሜ ወይም ጣትን የመቁረጥ ስነ ስርዓት ነው። አንድ አባል ትዕዛዝ ቢጥስ፣ በስራው ቢዘገይ፣ ገንዘብ ቢያጠፋ ወይም የቡድኑን ክብር የሚያጎድል አነስተኛ ስህተት ቢሰራ ንጹህ ነጭ ጨርቅና አጭር የሳሙራይ ሰይፍ ወይም ታንቶ ይዘጋጃል። ከዚያም የግራ እጁን ትንሽ ጣት ጫፍ በራሱ እጅ ቆርጦ በጨርቅ ጠቅልሎ ለአባቱ በስጦታ መልክ ያቀርባል። ታሪኩ ከሳሙራዮች ዘመን ጋር ይያያዛል። ሳሙራዮች ሰይፍ ወይም ካታና ሲጨብጡ ሰይፉን አጥብቀው የሚይዙበት ትንሿና በቀለበት ጣታቸው ነው። ትንሿ ጣት ስትቆረጥ የሰይፍ አያያዝ ይላላል። በዚህም ግለሰቡ በጦርነት ውስጥ ራሱን ለመከላከል ስለሚዳከም ሙሉ በሙሉ በቡድኑ ጥበቃ ላይ ጥገኛ እንዲሆን ያደርገዋል። ታኦካ ስብሰባ ሲቀመጥ በዙሪያ ያሉት አዛዦች እጃቸው ላይ ጣት እንደሌለ ማየት የተለመደ ነበር። በዚህ የደምና የክብር ስነ ስርዓት ውስጥ ያለፈው ታኦካ ታማኝነቱንና ጭካኔውን በተግባር በማሳየቱ እንደ አውሮፓውያን አቆጣጠር በ1946 ከሁለተኛው የዓለም ጦርነት በኋላ ገና በ33 ዓመቱ የያማጉቺ ጉሚ ሶስተኛው ዋና መሪ ወይም ኦያቡን ሆኖ ተመረጠ። ይህ ጊዜ ለታኦካ ትልቁንና ታሪካዊውን ተልዕኮ ይዞለት መጣ። ጃፓን በጦርነቱ ፈራርሳለች። ሂሮሺማና ናጋሳኪ በኒውክለር ቦምብ ወድመዋል። ህዝቡ በረሃብ በሚሰቃይበትና ፖሊስ ሙሉ በሙሉ አቅም ባጣበት በዚያ የድህረ ጦርነት ወቅት በኮቤ ከተማ ውስጥ የውጭ ሀገር ወንጀለኞች በተለይም የታይዋንና የኮሪያ የጥቁር ገበያ ነጋዴዎች ከተማዋን በኃይል ተቆጣጠሩ። ፖሊሶች እነዚህን በዘመናዊ መሳሪያ የታጠቁ ቡድኖች ማስቆም አልቻሉም። የኮቤ ነዋሪዎች በፍርሃት ተዋጡ። በዚህ ጊዜ ታኦካ የመጀመሪያውን ታላቅና ታሪካዊ ዘመቻውን አወጀ። ጦሩን ሰበሰበ። ያማጉቺ ጉሚ እንደ ወንጀለኛ ማፊያ ሳይሆን ልክ እንደ ጥንታዊ የጃፓን ጠባቂ ጦር ወይም እንደ ሳሙራይ ሆኖ
ወደ ጎዳና ወጣ። በኮቤ የጥቁር ገበያዎች ውስጥ እጅግ አስፈሪ የሆነ ጦርነት ተጀመረ። የታውካ ወታደሮች በጠራራ ፀሐይ የሳሙራይ ሰይፋቸውን መዘው ሽጉጣቸውን አውጥተው የውጭ ወንጀለኞችን ፊት ለፊት ገጠሟቸው። ደም እንደ ውሃ ፈሰሰ። በጥቂት ሳምንታት ውስጥ ያማጉቺ ጉሚ የውጭ ወንጀለኞችን ደምስሶ ገበያውን ሙሉ በሙሉ ሲቆጣጠር፣ የኮቤ ፖሊስ አዛዦች በሚስጥር ለታውካ የክብር ምስጋና ቀረቡ። ይህ ድርጊት ያማጉቺ ጉሚን በህዝቡና በፖሊሶች ዘንድ እንደ አስፈላጊ ክፉ ነገር እና የከተማዋ ጀግና ጠባቂ አስቆጠረው። ሆኖም ይህን ግዙፍ ጦር ብቻውን መምራት እንደማይችል ያወቀው ታኦካ ከጎኑ እጅግ ታማኝ፣ ጨካኝና ልዩ ተሰጥኦ ያላቸውን የጦር አዛዦች አሰልጥኖ አሳደገ። ከነዚህ የቡድኑ ቁልፍና አፈታሪካዊ ሰዎች መካከል አንዱ ማሳሂሳ ታከናካ የተባለው ነው። ታከናካ በያኩዛ ዓለም አንበሳው በመባል ይታወቃል። የእሱ የህይወት ታሪክ በራሱ አንድ ታላቅ ፊልም ነው። ታከናካ ከድሃ ቤተሰብ የወጣ ትምህርት ቤት ገብቶ የማያውቅ ነገር ግን እጅግ ብልህና ሞት የሚባል ነገር የማይፈራ ሰው ነበር። እሱ እንደ ሌሎቹ የያኩዛ አባላት ዘመናዊ ሱፍ ለብሶ የፀሐይ መነጽር አድርጎ ቢሮ መቀመጥ አይወድም። ይልቁንም ባህላዊ የጃፓን ኪሞኖ ለብሶ የሳሙራይ ሰይፉን ታጥቆ ከፊት መስመር መዋጋትን ይመርጣል። ታኦካ ድብ ሆኖ ከኋላ ሆኖ ስትራቴጂ ሲነድፍ፣ ታከናካ ደግሞ አንበሳ ሆኖ ከፊት ሆኖ የጠላቶቹን ጦር ይደመስስ ነበር። ታከናካ ለታኦካ የነበረው ታማኝነት ወደር የሌለውና እስከ እብደት የደረሰ ነበር። በአንድ ወቅት ታኦካ አንድን ተቀናቃኝ ነጋዴ ሄዶ እንዲያስፈራራው ብቻ ነገረው። ታከናካ በቀጥታ ሄዶ የሰውየውን ቢሮ በቦምብ አፈነዳው። ታከናካ ሲጠየቅ የአባቴን ጠላት ማስፈራራት ብቻ አይበቃም፣ ከነዘሩ መጥፋት አለበት ብሎ መለሰ። ታኦካ ከተማዋን በኃይል ከተቆጣጠረ በኋላ አንድ ትልቅና የዘመኑን የወንጀል አስተሳሰብ የቀየረ ራዕይ አመጣ። ደም ማፍሰስ ብቻውን ዘላቂነት እንደሌለው ተረዳ። ስለዚህ ቡድኑን ከጎዳና ድብድብ አውጥቶ ወደ ህጋዊ የቢዝነስ ዓለም ማስገባት ጀመረ። ይህ የታኦካ ታላቅ ስኬት ነበር። የኮቤ ከተማን ወደቦችና የጥቁር ገበያ ከተቆጣጠረ በኋላ ኮቤ ጌኑሻ የተባለ ህጋዊ የሙዚቃና የመዝናኛ ኩባንያ አቋቋመ። ይህ ውሳኔ የጃፓንን የመዝናኛ ኢንዱስትሪ ለዘላለም ቀየረው። ታኦካ የጃፓንን እጅግ ታዋቂ ዘፋኞች እንደ የምንጊዜ ምርጧ ሂማሪ ሚሶራ ያሉትን ማስተዳደር ጀመረ። አስቡት ይህንን ትዕይንት! ጠዋት ላይ አካላቸው በንቅሳት የተሞላውና ጣቶቻቸው የተቆረጡ የያማጉሚ አባላት በውድ ሱፍ ተንቆጥቁጠው የኮንሰርት ትርኢት ይሸጣሉ። የፊልም ስቱዲዮዎችን ይጠብቃሉ፣ አርቲስቶችን ያጅባሉ። ማታ ደግሞ ወደ ተቀናቃኝ የሙዚቃ ኩባንያዎች ሄደው ባለቤቶቹን በማስፈራራት ስቱዲዮዎቻቸውን በማቃጠልና ጣት በማስቆረጥ የሙዚቃውን ገበያ በብቸኝነት ይቆጣጠራሉ። የሂማሪ ሚሶራን ኮንሰርት ለማዘጋጀት የሞከረ ሌላ አዘጋጅ ካለ በሚቀጥለው ቀን አስክሬኑ በባህር ዳርቻ ላይ ይገኝ ነበር። በዚህ አስገራሚ ስልት ታኦካ ከፖሊስ አዛዦች፣ ከከፍተኛ ፖለቲከኞች፣ ከዳኞችና ከታዋቂ ሰዎች ጋር በአንድ ጠረጴዛ እየተጋራ የጃፓን ፖለቲካ ውስጥ እጁን በጥልቀት አስገባ። ፖለቲከኞች ምርጫ ለማሸነፍ የታኦካን ቡድን የገንዘብና የጉልበት ድጋፍ ይፈልጉ ነበር። ነገር ግን የስኬትና መስፋፋት ጠላቶችን ማፍራቱ አልቀረም። በ1960ዎቹ ያማጉቺ ጉሚ ግዛቱን ከኮቤ ውጭ ወዳለችው ትልቋና ባለሀብቷ የኦሳካ ከተማ ለማስፋፋት ሲሞክር በኦሳካ ከነበሩት ጥንታዊና ግዙፍ የያኩዛ ቡድኖች ጋር በተለይም ሜዩካይ እና ሆንዳካይ ከተባሉ ጋር ታሪካዊና ደም አፋሳሽ ጦርነት ውስጥ ገባ። ይህ ጦርነት በጃፓን የማፊያ ታሪክ የኦሳካ ጦርነት በመባል ይታወቃል። የኦሳካ ቡድኖች የያማጉቺን መስፋፋት ለማስቆም ጠንካራ መከላከያ አዘጋጁ። ነገር ግን ታኦካ ታማኝ አዛዡን አንበሳውን ታከናካን ጦሩን ይዞ ኦሳካ እንዲገባ አዘዘው። የኦሳካ ጎዳናዎች በጠራራ ፀሐይ የጦር ሜዳ ሆኑ። የታከናካ ወታደሮች የተጠቀሙት ስልት እጅግ አረመኔያዊ ነበር። የጠላቶቻቸውን ቢሮዎችና ክለቦች በግዙፍ የጭነት መኪና ወይም ደምፕ ትራክስ እየተንደረደሩ በማፍረስ አደጋ ይጥላሉ። ከዚያም ከመኪና ውስጥ ዘለው በመውጣት በመንገድ ላይ የጠላት መሪዎችን በካታና ሰይፍ እየቆራረጡና በሽጉጥ እየደበደቡ አስፈሪ ሽብር ፈጠሩ። ጠላቶቻቸውን ማጸፋውን ለመመለስ የታኦካን ሰዎች
ወጣቶች ከየቤታቸው እያወጡ ይገድሉ ነበር። ሆኖም ከወራት የከተማ ውስጥ ደም አፋሳሽ ጦርነት በኋላ የኦሳካ ያኩዛዎች የታከናካን እብደት መቋቋም አቅቷቸው እጅ ሰጡ። ታኦካ ይህንን ጦርነት በበላይነት አሸንፎ ያማጉቺ ጉሚን ከ10,000 በላይ በከባድ መሳሪያ ታጥቀው ወደሚጠብቁት ብሔራዊ ኃይልና የቢሊዮን ዶላር ግዛትነት ቀየረው። በዚህ የድል ግስጋሴ መሃል ግን የታኦካ ሕይወት ሁሌም በአደጋ የተከበበና በሞት ጥላ ስር የሚራመድ ነበር። ከጠላቶቹ ወገን የተፈጸመበት የጠላትን ጀግንነት የሚያሳይ ነገር ግን መጨረሻው እጅግ የከፋ ውድቀት የሆነው ታላቁ የግድያ ሙከራ የተከሰተው በ1978 ነው። በወቅቱ ያማጉቺ ጉሚ ማትሱዳ ጉሚ ከተባለ ተቀናቃኝና ደፋር ቡድን ጋር ከፍተኛ የደም መፋሰስና የግዛት ሽኩቻ ውስጥ ገብቶ ነበር። እንደ አውሮፓውያን አቆጣጠር ሐምሌ 11 ቀን 1978 ታኦካ በኪዮቶ ከተማ በሚገኘው ታዋቂው በቅንጦት በተሞላውና እጅግ ውድ በሆነው ቤል አሚ የሌሊት ክለብ ውስጥ ከቅርብ ጓደኞቹና ጠባቂዎቹ ጋር ዘና እያለ ነበር። ክለቡ ከውጭም ከውስጥም በያማጉቺ ጉሚ ጠባቂዎች ተሞልቶ ነበር። የጃዝ ሙዚቃ ይጫወታል፣ ውድ የሆኑ መጠጦች ይፈሳሉ። ማንም ሰው በዚህ ቦታ ወደ ታኦካ ይጠጋል ብሎ ማሰብ እብደት ነበር። ነገር ግን በዚህ ጥብቅ ጥበቃ መሃል ኪዮአኪ ናሩሜ የተባለ የ26 ዓመት ወጣት የማትሱዳ ጉሚ አባል የሞት ፍርዱን እንደፈረመ እያወቀ ለራሱ ቡድን ያለውን ታማኝነት ለማሳየት ሲል በድብቅ ወደ ክለቡ ገባ። ወጣቱ ምንም ሳይንቀጠቀጥ በቀጥታ ወደ ታኦካ ጠረጴዛ ተጠጋ። ማንም ሊያስቆመው ጊዜ አላገኘም። ወጣቱ 38 ካሊበር ሽጉጡን አውጥቶ ወደ ታኦካ ተጠጋና በቀጥታ አንገቱ ላይ ተኮሰበት። ታኦካ በደም ተዘፍቆ መሬት ላይ ወደቀ። በክለቡ ውስጥ ጩኸትና የሽጉጥ ተኩስ ተቀላቀለ። ወጣቱ በተፈጠረው ግርግርና መደናገጥ አምልጦ ጠፋ። በማግስቱ ጠዋት ጃፓን በድንጋጤ ተዋጠች። የያኩዛው ንጉሥ የማይደፈረው ድብ ተገደለ የሚል ዜና በሁሉም የቴሌቪዥንና የጋዜጣ አውታሮች ተሰራጨ። የማትሱዳ ጉሚ አባላት በድብቅ ድል አከበሩ። ነገር ግን ያሰቡት የድል ተልዕኮ እጅግ የከፋ ውድቀት ሆኖ ተጠናቀቀ። ታኦካ ጥይቷ አንገቱን በስታ ብታልፍም በተአምር ሕይወቱ ተረፈ። ሰውየው የድብ ነፍስ ነበረው። በሆስፒታል አልጋ ላይ ሆኖ በፋሻ እንደተጠመጠመና መናገር እየከበደው ታማኝ አዛዦቹን በዙሪያው ሰበሰበ። ታከናካ በንዴት ይንቀጠቀጥ ነበር። ታኦካ አጭር ቃል ብቻ ተነፈሰ። እስከ መጨረሻው አጥፏቸው፣ ማንም በሕይወት እንዳይተርፍ የሚል። በዚህ ጊዜ ነበር የያማጉቺ ጉሚ እውነተኛ የጭካኔ ፊት ለዓለምና ለጠላቶቹ የታየው። ታካናካና ሌሎች አዛዦች ግዙፍ ጦራቸውን ይዘው የኪዮቶንና የኦሳካን ከተሞች አተረማመሱ። የማትሱዳ ጉሚ አባላት በየመንገዱ በየቤታቸውና በየመኪናቸው ውስጥ በጭካኔ መገደል ጀመሩ። ታኦካን የተኮሰበት ያደፋር ወጣት አጥቂ ፖሊስ እጅ ገብቶ ከምታሰር ብሎ በየጫካውና በየዋሻው ሲደበቅ ቆይቶ ከጥቂት ሳምንታት በኋላ በአንድ ተራራማ ጫካ ውስጥ አካሉ በጭካኔ ተቆራርጦ አይኖቹ ወጥተውና ተበላሽቶ ተገኘ። የማትሱዳ ጉሚ መሪዎች የየዕለት ጭፍጨፋውን መቋቋም አቅቷቸው በመጨረሻ ፍርሃት ስለያዛቸው እጅ ሰጥተውና የሁለቱም እጆቻቸውን ጣቶች ቆርጠው ለታኦካ ይቅርታ ለመጠየቅ ተገደዱ። ታኦካ በዚህ አስገራሚ ክስተት የማይደፈር ጥይት የማይበሳውና የማይሞት የምንጊዜ ምርጡ ፍጡር ሆኖ በያኩዛ ታሪክ ውስጥ ስሙ ከፍ ብሎ ገነነ። ከዚህ ክስተት በኋላ ካዙኦ ታኦካ ግዛቱን በሪል ስቴት፣ በመዝናኛ፣ በኮንስትራክሽን፣ በዕፅ ንግድና በመሳሪያ ኮንትሮባንድ ዘርፎች እጅግ አስፋፍቶ ማንም ሊነካው ሊያየው ወይም ሊገምተው የማይችል ቢሊዮነር የማፊያው ዓለም ፍጹም ንጉሥ ሆነ። የጃፓን መንግስት ራሱ በእርሱ ቁጥጥር ስር ያለ እስኪመስል ድረስ ኃይሉ ገነነ። ነገር ግን ማንም የሰው ልጅ የቱንም ያህል ኃያል ቢሆን ከሞት ማምለጥ እንደማይችለው ሁሉ ታኦካም ከሰው ሰራሽ ጥይት ቢተርፍም ከተፈጥሮ ሕግ አላመለጠም። በ1981 በ68 ዓመቱ በልብ ድካም ከዚህ ዓለም በሞት ተለየ። የዚህ ግዙፍ የወንጀል መሪ የቀብር ስነ ስርዓት የጃፓንን ውስብስብ ማንነት የሚያሳይ ዓለምን ያስገረመ ታሪካዊ ክስተት ነበር። በቀብሩ ላይ ከ1000 በላይ ከፍተኛ የያኩዛ መሪዎች፣ የጃፓን ታዋቂ አርቲስቶች፣ የፊልም ኮከቦች፣ ፖለቲከኞች እና በህዝብ እይታ ለማስመሰል የመጡ የፖሊስ አዛዦች ጭምር ተገኝተው ነበር። ሁሉም ጥቁር ሱፍ ለብሰው ጃንጥላ ይዘው ዝናብ እየዘነበ ለድቡ የመጨረሻ ክብራቸውን ሰጡ። ከተማዋ
በሐዘን ተውጣ ነበር። ከታኦካ ሞት በኋላ የቡድኑን ኃላፊነትን ሊረከብ የተመረጠው ያ ታማኙ ታዛዡና አንበሳው ታከናካ ነበር። ታከናካ አራተኛው ኦያ ቡድን ሆኖ ተሾመ። ነገር ግን በቡድኑ ውስጥ ባሉ ሌሎች መሪዎች ዘንድ ከፍተኛ የስልጣን ሽኩቻ ተፈጠረ። ይህ ሽኩቻ ወደ ታሪካዊው ያማኢቺ ጦርነት አምርቶ ታከናካ ራሱ በ1985 እንደ አውሮፓውያን አቆጣጠር ጠላቶቹ አድፍጠው በተኮሱት ጥይት ተገደለ። ዛሬ ላይ የጃፓን መንግስት ባወጣቸው እጅግ ጥብቅ የጸረ ያኩዛ ህጎች፣ የባንክ አካውንት እንዳይከፍቱ በሚከለክሉ አዋጆችና በዘመናዊ የፖሊስ ክትትል ምክንያት የያኩዛ ኃይል በእጅጉ ቢዳከምም እና ወደ ድብቅ ዲጂታል ቢዝነሶች ቢያፈገፍግም የታኦካ ድቡ ታሪክ፣ ያሰለጠነው ጦር፣ የተካሄዱት ታላላቅ ጦርነቶችና የፈጠረው ያ ሚስጥራዊ የደም ትስስር፣ የጣት መቁረጥና የንቅሳት ባህል አሁንም የጃፓን የጥቁሩ ዓለም ሕያው አፈ ታሪክ ሆኖ ይኖራል። የሳምንት ሰው ይበለን።